አሰብ የኢትዮጵያ ሉዓላዊ ግዛት ናት። አርዱፍ ይፋ የሆነው ሚስጥራዊ ደብዳቤ ኢሳያስ መድረክ ረግጦ ወጣ። እነዚህ ማጠንጠኛ የውይይታችን ማጠንጠኛ ሐሳቦች ናቸው። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ በምክትል ሊቀመንበሩ በኩል መግለጫ ሰጥቷል። እኚህ ምክትል ሊቀመንበር አቶ መሐመድ አወል ይባላሉ። አርዱፍን ታውቁታላችሁ፣ በኋላ እንመጣለን። ምን አለ አርዱፍ? ቶሎ ቶሎ አነሳላችኋለሁ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ማለት ነው። አርዱፍ አሰብ የኢትዮጵያ ሉዓላዊ ግዛት መሆኑን እናምናለን። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በሙሉ አቅም እንደግፋለን። መታወቅ ያለበት ጉዳይ ኢትዮጵያ የባህር በር የነበራትና የአሰብ ወደብ ባለቤት የነበረች አገር ናት። ይህ እንግዲህ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ነው፣ የመንግስት አካል አይደለም። በነገራችን 30 ምናምን ዓመቱ ወይ 20 ምናምን ዓመቱ ነው የፓርቲ 30 ምናምን ዓመቱ። ይቀጥላል አርዱፍ። ወደ ቀደመው ታሪክም ስንመለስ የአሰብ ራስ ገዝ አስተዳደር ሲመሰረት የአፋር ህዝብን ጥያቄ በመመለስ አሰብን በመቀመጫነት የተጠቀመ ነበር። የአሰብ ራስ ገዝ አስተዳደር ሲመሰረት በደርግ ጊዜ ማለት ነው የአፋር ህዝብን ጥያቄ የመለሰና አሰብን በመቀመጫነት ዋና ከተማዋ ያደረገ ነው። በተደረገው የስርዓት ለውጥ የሽግግር መንግስቱ ግልጽነት በጎደለው አካሄድ ኤርትራ በሪፈረንደም እንድትነጠል ተደረገ። ያኔ በቻርተሩ መሰረት እንደ አፋር አባት የሚቆጠሩ የአፋር አባት ነው የሚባሉት ባይዘው ጋድፋዘር ነው የሚሏቸው ሱልጣን አሊ ሚራህ አምፍሬ ውሳኔውን በጽኑ ተቃውሞት ነበር። ኖቱን ጻፉትና መሰረት ሌሎቻችሁ ሱልጣን አሊ ሚራ አንፍሬ ያኔ በቻርተሩ መሰረት የነበረውን የአፋር አባት የሆኑ ሰው ተቃውሞት ነበር። ይሄ መግለጫው ላይ ያለው እናነሳለን። ሱልጣን አሊ ሚፍሬ ማለት ዘ ጋድፋዘር ኦፍ የአፋር እንትን ማለት ነው፣ ዋናው አባት የሚባሉት ናቸው። ሱልጣን አሊ ሚራ አንፍሬ በዛን ወቅትም የኢትዮጵያ መንግስት የባህር በር ባለቤትነትን አገራዊ አጀንዳ ማድረግ ትክክለኛ ውሳኔ ነበር ብለዋል። ኢትዮጵያ የግድ የባህር በር ያስፈልጋታል ብለው ሞግተዋል። በወቅቱም አርዱፍም ፓርቲው ማለት ነው እንደ ድርጅት አሰብ የኢትዮጵያ ሉዓላዊ ግዛት ስለሆነ በወቅቱ አሰብን ማጣት አደገኛ ውሳኔ መሆኑን እንደሚያምን ተናግረናል፣ ታግለናል ነው የሚለው የአርዱፍ መግለጫ። ይቀጥላል ማጠቃለያ። የባህር በር የማግኘትና አሰብን የማስመለስ ጉዳይ የአፋር ህዝብ በክልሉ የሚንቀሳቀሱ የፖለቲካ ኃይሎች የጋራ አቋም ጭምር ነው። ይቀጥላሉ። ታሪክም ሆነ ሌሎች ማስረጃዎችን ብናጣቅስ አሰብ የኢትዮጵያ ናት። አሰብ ወደ ቀድሞ ግዛቱ እንዲመለስ የሚጠበቅብንን እንሰራለን። አርዱፍ ነው እያለ ያለው። በአሰብ አካባቢ የሚገኙ አፋሮች በከፍተኛ ጫናና እንግልት ውስጥ የሚገኙ በመሆናቸው የአሰብ መመለስ ለአፋር ህዝብና በአጠቃላይ ለኢትዮጵያ ህዝብ ትልቅ ትርጉም አለው። ይሄ የአርዱፍ መግለጫ ነው፣ ምክትል ሊቀመንበሩ የሰጠው ማለት ነው። ትልቅ ሐሳብ ነው። በዚህ አጋጣሚ ስለ አርዱፍ ነግሬያቸዋለሁ። ከዚህ በፊት አስታውሱም ብያችሁ ነበር። የአዲስ ኮምፓስ
የ2015 መሪ እቅድ ምንድን ነበር ያልኳችሁ የነበረ? በዛ መሪ እቅድ ላይ የተቀመጡ ነገሮች ነበሩ። ዛሬ መረጃዎቹ ይፋ የሆኑ ስለሆነ ማመሰግነው ሰው አመሰግናለሁ ብያቸዋለሁ። በኋላ ምን ነበረ የ2018 መሪ እቅዳችን? ዋናው እቅዳችን፣ ዋና የመጣጥፋችን ዋና ማዕከል ምን ነበር ያልነው? ሁላችሁም እንኳን አንብባችሁታል። ይሄ ነው መሪ እቅዳችን። ስለዚህ ነው የምናወራው። ዝርዝር ጽሁፉ ጋር አልገታችሁም። ይሄ 30 ገጽ መጣጥፍ የ2015 መሪ እቅዳችን፣ የአዲስ ኮምፓስ መሪ እቅድ ይሄ ነው። ከዚህ ቀጥሎ የሚኖሩ ሰብሲደሪ እቅዶች ይኖራሉ፣ ግን ይሄ የእቅዶቹ አባት ነው ብያቸዋል። የኢሳያስ አፈወርቂ ቀጣይ እቅድ ማን ነው? ባለተራ በሰኔ ወር የጻፍ ነው ማለት በዚህ ላይ ገጽ 7 ላይ ያመጣላችኋለሁ። ገጽ 7 ምንድነው የሚለው? ገጽ 7 የዘመቻ 1.2 ማለት ነው። የዘመቻ ሃርዱፍ ጦርነት ዛሬ ከምን ጋር እንደማያይዝ ስለማሳያችሁ ነው። በመረጃ በማስረጃ ዕውቀት ተኮር ነው ያልኳችሁ። ለዚህ ነው ዛሬ እዚህ መጣጥፍ ላይ ምንድነው ያልኩት? ገጽ 6 በኢትዮጵያና በኤርትራ መካከል በግንቦት 1990 ከተቀጣጠለው ጦርነት ጥቂት ዓመታት በፊት በኢሳያስ አፈወርቂና በጠቅላይ ሚኒስትር መለስ ዜናዊ የጋራ ጥምረት ፈጥረው ጦርነት የከፈቱት አርዱፍ፣ የዛሬ መግለጫ የሰጠው ማለት አርዱፍ በሚባል ድርጅት ስም በአፋር ህዝብ ላይ ነበር። ለአብነት ያህል ሁለቱ የኤርትራና የኢትዮጵያ ቁንጮ መሪዎች አርዱፍን የአፋር አብዮታዊ ዲሞክራሲ አንድነት ግንባር አስታከው የአፋርን ህዝብ ለመውጋት የተስማሙበት ሚስጥራዊ ደብዳቤ በወቅቱ በነበሩ የፕሬስ ውጤቶች ይፋ መሆኑ የሚታወስ ነው። በወቅቱ በነበሩ የፕሬስ ውጤቶች ዛሬ አንዱ ማመሰግን ያልኳችሁ በተለይም በአቶ መለስ ዜናዊና በኢሳያስ አፈወርቂ መካከል የተካሄደውን በትግርኛ የተጻፈ ጥብቅ ሚስጥራዊ ደብዳቤ ልውውጥ ተተርጉሞ በወቅቱ በነበሩት እንደ ኢትዮጲስ ያሉ የፕሬስ ውጤቶች ይፋ መደረጉ አነጋጋሪ ሆኖ ቆይቷል። ታሪኩን ባጭሩ ስንመለከት የኢትዮ ኤርትራ ጦርነት ሊፈነዳ ወራቶች ሲቀሩት አቶ መለስ ዜናዊ ለኢሳያስ አፈወርቂ በጻፈለት ሚስጥራዊ ደብዳቤ ላይ እዚህ ጋር ትንሽ ሚስ አንደርስታንድ አድርጌዋለሁ። ለካ መጀመሪያ የጻፈው አቶ ኢሳያስ ነው እና በዛ በኋላ ደብዳቤውን ሳየው ኖቴ ላይ ሶስት በዛ ኢኔኒ ኬዝ ብዙ ይዘቱ ላይ ለውጥ አመጣው። ታሪኩን ባጭሩ ስንመለከት የኢትዮ ኤርትራ ጦርነት ሊፈነዳ ወራቶች ሲቀሩት አቶ መለስ ዜናዊ ለኢሳያስ አፈወርቂ በጻፈለት ሚስጥራዊ ደብዳቤ ላይ ብጻይ ኢሳያስ ሆይ የኢትዮጵያ ፓርላማ በቅርብ ጊዜ ተሰብስቦ የገንዘብ ለውጥ ሊያደርግ ስለሆነ ማድረግ ያለብን ጥንቃቄ ካለ ብሎ አስቀድሞ ላሳውቅ ነው በማለት የሀገር ሚስጥር አሳልፎ ይሰጣል። ኢሳያስ አፈወርቂ በበኩሉ ብጻይ መለስ አስቀድመ ስላሳወቅከኝ አመሰግናለሁ። ለጊዜውን የሚያሳስበኝ የገንዘብ ለውጥ ሳይሆን በአፋር አካባቢ ያለው አደገኛ ሁኔታ ነው። በእኛ አካባቢ ያለውን አጽድተናል። የሚቀረው በእናንተ በኩል ያለው ስለሆነ በፍጥነት የመጠራረጉን ስራ ስሩ በማለት የአጸፋ ምላሽ ይሰጣል። ጠቅላይ ሚኒስትር መለስ ዜናዊ በሰጠው ያጸፋ ምላሽ የአፋር ኃይሎችን ጠራርገው እንደሚደመሱ ትዕዛዝ መስጠቱን ይልቁንስ የብር ለውጡን ብታስብበት ይሻላል በማለት በድጋሚ አስጠንቅቆታል። ሚስጥራዊ ደብዳቤ ልውውጡም በዚህ ይቋጫል። ይህን ተከትሎም በአጭር ጊዜ ውስጥ የአፋር ህዝብ ላይ የተከፈተ የተቀናጀ ዘመቻ ጽምዶ ማለት ነው። አሁን ጽምዶ ማለት ነው። የአፋርን ህዝብ ያጠፋው ህወሓትና ሻዕቢያ ተጣምደው ነው። ጥምዶ ነው የተፈጠረው። የተቀናጀ ጥምዶ፣ ጅምላ ግድያ ተፈጸመበት። በደንብ ስሙ። እዚህ ጋር ይሄ እውነት ነው። ሰኔ ወር ላይ የጻፍኩላችሁን ይሄ እውነት ሚስጥራዊው ደብዳቤ ልውውጡ በዚህ ይቋጫል። ይህን ተከትሎም በአጭር ጊዜ ውስጥ የአፋር ህዝብ ላይ በተከፈተ የተቀናጀ ዘመቻ በማን በህወሓትና በሻዕቢያ የጅምላ ግድያ ተፈጸመ። ዝርዝሩን ቀጥላ አንብቡት። ወደ ኋላ ሄዳችሁ ገርቡት። ሶዋት ነው። ለምን አመጣኸው ነው።
ለምን አመጣው ነው የዛኔ ስነግራችሁ ካንዴም 2-3 ይሄ ደብዳቤ ኢትዮጲስ ውስጥ ነበረ የኢትዮጲስ ባለቤት ደግሞ አቶ ሲሳይ አጌና ነው በወቅቱም 3-4 ዲስከስ አድርገን እኔ ደብዳቤዎቹንም አይቻ እጆቼ ላይ ማሉ በነገራችን ላይ ኢትዮጲስ መጽሔቱም ስላለኝ ማለት ከቻለ አቶ ሲሳይ ይፋ ያርገው ሲሳይ አጌና ብዬ ነበር አይ ቲንክ የሆኑ ሰዎች ኮሙኒኬት እንዳደረጉት ሰምቻለሁ ኤርሚያስ እንዲያለ ነው እውነት ነው ወይ ብለው እንደጠየቁት ሰምቻለሁ ሰዋል ሚስጥር ስለሆነ ከልነከለ አይደለም ግን አመሰግነዋለሁ ሲሳይ ማመሰግነው ለምንድነው እኔ የተናገርኩትን ይዞ ደብዳቤውንና መረጃውን ይዞ ተወጥቷል በጣም ነው ማመሰግነው እናመሰግናለን በሉልኝ ሲሳይ እናመሰግናለን አድርጎታል ደብዳቤውን ይፋ አውጥቷል ስለዚህ ትልቅ ምስጋና ነው ያለኝ ሆኖም ደብዳቤው በማን ተወስኖ ተጻፈ የሚለው ነው እያነጋገረን የቀጠለው የሽግግሩ መንግስት ካበቃና ኤርትራን በተባበሩት መንግስታት ድርጅት እውቅና ከተሰጣት በኋላም በሁለቱ መንግስታት በተለይም በሁለቱ መሪዎች መካከል የነበረው ግንኙነት ህግና ስርዓት የተከተለ የየሀገራቱን ነጻነትና ህልውና ባከበረ መልኩ ነው ወይ የሚለውን ጥያቄ የሚያስነሳ ከ28 ዓመታት በፊት በሁለቱ መሪዎች መካከል በግል በእጅ ጽሑፍ የተለዋወጡትን ደብዳቤ ማስታወስ ተችሏል። ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በነሐሴ ወር 1989 የተመላለሱት ደብዳቤ ኢትዮጵያ የገንዘብ ለውጥ ለማድረግ መዘጋጀቷን ይህንንም ለኢትዮጵያ ህዝብ ይፋ ለማድረግ ከኤርትራ በኩል ስምምነት እየተጠበቀ መሆኑን ያስረዳል። ጠቅላይ ሚኒስትር መለስ ዜናዊ ገንዘቡን በመስከረም ወር 1990 የመለወጥ እቅድ መኖሩንና ገንዘቡ ታትሞ መግባቱን ከፕሬዝዳንት ኢሳያስ ጋር ደብዳቤ በሚለዋወጡበት ወቅት ስለ ጉዳዩ የኢትዮጵያ ፓርላማ አለማወቁንም ደብዳቤው ያብራራል። ሁለቱ መሪዎች በትግርኛ ቋንቋ በእጅ ጽሑፍ የተለዋወጡት ደብዳቤ ድንበር አካባቢ አለመግባባቶች እንዳሉባቸው፣ በሌላም በኩል የአፋሩን አማጺ አርዱፍን በጋራ ለመውጋት እየተንቀሳቀሱ መገኘታቸውንም ያስረዳል። የዚህን ደብዳቤ የአማርኛ ትርጉም በዚህ ዘገባ እናስታውሳለን። በቅድሚያ ደብዳቤውን የጻፉት ፕሬዝዳንት ኢሳያስ ሲሆኑ ከሱ እንጀምራለን። ጓድ መለስ እንደምን ሰንብተሃል? ዛሬ እንድጽፍልህ ያደረገልኝ ባዳ አካባቢ ያለው አሳሳቢ ሁኔታ ነው። በመካከላችን ያለው ድንበር በዘልማድ የሚታወቅ እንጂ በትክክል ነጥቦና ተረጋግጦ ያወቅነው ወሰን አለ ለማለት አይቻልም። የዛሬና የወደፊት ዝምድናችን አንጻር ብዙም ክርክር አድርገንበት የቆየነው ጉዳይ አይደለም። ለወደፊትም ቢሆን እምብዛም የሚያከራክርና የሚያሳስብ አይመስለኝም። እውነቱ ይሄ ሆኖ ሳለ አልፎ አልፎ ግን በተለያዩ ጊዜያት በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢው የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶችን ለማብረድና ችግሩን ለመፍታት ሲሞክሩ ቆይተዋል። በዚህ ሰሞን ግን አዲምሮግ አካባቢ ሰራዊታቸው የወሰደው የኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ሁኔታው ወታደራዊ ኃይል እርምጃ እስከ መጠቀም የሚያደርስ ምክንያት አልነበረው። ይህን ያህል አንገብጋቢና አሳሳቢ ቢሆንም እንኳን በወንድማዊነትና በመነጋገር በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴው ስለ ድንበር ጉዳይ ማንሳት ቢፈለግ እንኳን አግባብ ባለውና በተሻለ መልኩ መፍታት ይቻላል። ይሄ የተወሰደው እርምጃ አስፈላጊ ወዳልሆነ ግጭት እንዳያመራ ካሁኑ መገታት አለበትና አንተው ራሱ አስቸኳይ እርምጃ እንድትወስድ አሳስባለሁ። ከሰላምታ ጋር ኢሳያስ አፈወርቂም 160897 በኢትዮጵያ አቆጣጠር ነሐሴ 10 1989። ከጠቅላይ ሚኒስትር መለስ ዜናዊ ለፕሬዝዳንት ኢሳያስ የተሰጠ ምላሽ። እንዴት ሰነበትክ? የጻፍካትን ደብዳቤ ተመልክቻለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቼ ነበር እና የማነ የመጡ ጊዜም ከነተወልደ ጋር እንደተነጋገሩበት አውቃለሁ። የባድ አካባቢ ችግር ይፈጠራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙትን ስፍራ ከዚህ ቀደም የሚያጋጭ ስላልነበረና ወደፊትም ችግር በሚከሰትባቸው አካባቢዎች አስቀድሞ የመግባባቱ አስፈላጊነት ስለታየን ነው። የኦጎጎሞ ወይንም አርዶ ፍርዝራዦች በአካባቢው የፈጠርነውን ሰላም እያደፈረሱብን ስለነበር እነርሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳይን በተመለከተ ቀደም ሲል እነ ተወልደ የደረሱበት ስምምነት ስላለ እሱን መሰረት በማድረግ ሁኔታውን ማርገብ እንዳለብን ይሰማኛል። ምናልባት ደግሞ ወሰን የመከለሉ ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ መቋጫ መድረስ ያስፈልግ ይሆናል። ከአንተ ጋር በተነጋገርነው መሰረት እነ ነዋይን ወደ አስመራ ልኬያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል። በኤርትራ ውስጥ የሚገኘው በር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው ይህንኑ መሰረት በማድረግ በሚደረሰው ስምምነት እንድንጨርሰው። ይህ እስኪሆን ግን የገንዘብ ቅያሪ መቆየት ስለማይችል የአፈጻጸም ሂደቱንና ገንዘብ ቅያሪ በኋላም ሊኖር ስለሚገባው የንግድ አፈጻጸም እነ ነዋይ እንዲጨርሱ ከአንተ ጋር በተነጋገርነው መሰረት ነበር የላኳቸው።
በእነ ብርሃነ በኩል የተሰጣቸው መልስ ግን ኤርትራ ውስጥ ያለውን ብር ሳናውቅ ወይም ደግሞ ጉዳዩ በአገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሪ ሂደትና ዝርዝር አገባብ ለመነጋገር አንችልም የሚል ነው። በዚህም ምክንያት ምንም አይነት እልባት ላይ ሳይደርሱ ተመልሰዋል። ከገንዘብ ለውጡ በኋላ ሶስተኛው ግን ጨምረን የምንወስነው ውሳኔም ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረውም። ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታችን የፈለገው ደረጃ ላይ ድረስ ሁለታችንም እንደምንተገብረው የሚያጠራጥር ነገር የለም። ስለዚህ ይሄ ጉዳይ ስምምነት ላይ እስኪደርስ ይቆይ የሚባል ጉዳይ አይደለም። ከአንተም ጋር የተግባባንበት ነገር ቢኖር አንደኛው ሌላኛውን ሳይጠብቅ ይቀጥል የሚል ነበር። እኛ አዲሱን ብር በሙሉ አስገብተናል። የመቀየሪያው ጊዜ መስከረም ይሁን የሚል ሀሳብም ስታቀርቡ ስለነበር እኛውም በዚያው መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምትንም ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትምለታል። እንዲያውም ገና ከአሁኑ አዲስ አበባ ውስጥ መወራት ጀምሯል። ስለዚህ በሁኔታዎች አስገዳጅነት ወደ ቅያሪው ከመግባት የውህደቱን ጉዳይ አብይ ግምት ሰጥተውና አስፈላጊነቱን ተገንዝበው ለሰዎች መመሪያ ብትሰጥና በሚቀጥለው 15 ቀናት ውስጥ ተገናኝተው ዝርዝር ውይይት ቢያደርጉበት የበለጠ ጠቃሚ ይሆናል። አዲሱን ብር በሙሉ ስላስገባ ነውና ወሬውም እየተናፈሰ በመሆኑ በጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና ቀጥሎም ወደ ቅያሬው ልንገባ አስበናል። ስለዚህ በአንድ ላይ ተዋህደን እንድንሰራ አንድ ነገር ወስኑና እነ ብርሃነ ተገናኝተው ይጨርሱት መልካም ነው። ተገናኝተው ይጨርሱት የምትል ከሆነ ወዲያውኑ አስታውቀኝና እነ ንዋይን እልካቸዋለሁ። በንግዱ በኩልም እኛ ከሁሉም ሀገራት ጋር በኤልሲ ነው የምናካሄደው። አንተም እንደምታውቀው ከአይኤምኤፍም ጋር ብዙ የሚያለያየን ነገር ይሄ ጉዳይ ነው። ከፕሬዚዳንት ኢሳያስ ለጠቅላይ ሚኒስትር መለስ ለሁለተኛ ጊዜ የተጻፈው ደብዳቤ ደግሞ እንዲህ ይነበባል። በድንበር ላይ ስላለው ሁኔታ ባለኝ መረጃ መሰረት በአዲምሮግ የተወሰደው የኃይል እርምጃም በማያከራክረን ቦታ ላይ ሳይሆን የእኛ አካላት በነበሩበት አካባቢ አባላቶቻችንን በማንገላታት በማባረርና የቆየውን መስተዳደር በማፈራረስ የተወሰደ እርምጃ ነው። ጉጉሙን ወይም አርዱፍን በተመለከተም እርምጃውን ከመወሰድ በፊት የየራሳችንን መከላከል እንድናደርግ ባሳወቃችሁን መሰረት የእኛዎቹም ለመተጋገዝ በሚቀራረቡበት ወቅት ነው እርምጃው የወሰዳችሁት። በባድመ አካባቢ የተወሰደው እርምጃ ከዚያ ተለየ አይደለም። ቀደም ሲል እንዳሳወቅኩ የአይነቱ የኃይል እርምጃ አስፈላጊ አይደለም። ሁኔታውን በቶሎ ለመቆጣጠርና ለወደፊቱም አመቺ እንዲሆን ለማድረግ በእኛ በኩል ወዲ ኤፍሬም መከላከያ ሚኒስትሩን ማለታቸው ነው የማንና ወዲ ካሳ ጉዳዩን እንዲከታተሉ አስበናል። ስለዚህ በእናንተም በኩል ተመሳሳይ ወይም የተሻለ የምትሉት መፍትሄ የሚያቀርቡ ሰዎች ምረጥና በአስቸኳይ ተገናኝተን ለችግሩ እልባት ያብጁለት የሚል አስተያየት አለኝ። እናም ሀሳብህን ግለጽልኝ። የገንዘብ ለውጡን ሂደት በተመለከተ እኔና አንተ በተስማማነው መሰረት የሚካሄድ ይሆናል። የዓለም ባንክም በጉዳዩ ላይ መሰላቸውን አስተያየት እንዲሰጡበት ተስማምተናል። እነርሱም እንዲያቀላጥፉልንና እኛም እልባት እንድናበጅለት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባንም። በድንበር ላይ የሚኖረውን የንግድ ልውውጥ ግን በእኛ በኩል በቀላሉ የምናየው አልሆነም። ምክንያቱም ብዙ ሕዝብ የሚጎዳና የሚያነካካ ይመስለናል። ወደ እኛ የሚገባውንም ይሁን ከእኛ የሚወጣውን ንግድ ማገት አንችልም። ትላልቅ የሚባሉትን የንግድ ልውውጦች በተመለከተ ገና ካሁኑ ይሄ እንዲሁን ያ እንዲፈጸም የሚል ደንብና ውሳኔ ልንቀርጽለት አንችልም። ጊዜና ሁኔታዎችን እያየን የምንወስን ይሆናል። ይህንን በተመለከተ የእኛ ሰዎች ለእነ ንዋይ በስፋት ያብራሩላቸው ይመስለኛል። አሁን በችኮላ እንዲህ ይደረግ ማለቱ ኋላ ላይ እንቅፋት እንዳይፈጥርና ጉዳዩን በየማዕዘኑ በጥልቀት ለመመልከት እንዲያስችል ተቀራርቦ መነጋገርና መወያየት ይጠይቃል። ከሰላምታ ጋር ጓደ ኢሳያስ አፈወርቂ ነሐሴ 5 1997 በኢትዮጵያ አቆጣጠር ነሐሴ 19 1989 ዓ.ም። ይህን ደብዳቤ ለመጀመሪያ ጊዜ ይፋ ያደረገው የኤርትራ መንግስት ሲሆን ሁለቱ ሀገራት ወደ ጦርነት በገቡ ማግስት በሐምሌ ወር 1990 ሆየት በተባለም የኤርትራ መንግስት ልሳን ላይ ታተመ። የደብዳቤዎቹን የአማርኛ ትርጉም ኢትዮጵያ ጋዜጣና መጽሔት በወቅቱ ማሰራጨቱንም ማስታወስ ተችሏል። ደብዳቤውን ከተጻጻፉ ከ9 ወራት በኋላ በግንቦት ወር 1990 የኢትዮጵያና ኤርትራ ጦርነት መፈንዳቱ ይታወሳል። እኔም የነገርኳችሁ ሲሳይም እንግዲህ ሰዎችም የራሱም ውሳኔ ሊሆን ይችላል ነውም ብዬ አምናለሁ። ግን በጽሁፍ የተገለጸውን ነገር በደብዳቤ ይዞት ስለመጣ አሁንም በድጋሚ አመሰግናለሁ ሲሳይ አጌና። እናንተም ያስመሰገናችሁ ስለሆነ በዛው ቀጥሉ። ምን ተረዳችሁ? ምን ነው ፊል ያደረጋችሁት? አሁን አንዳንዶቻችሁ ንዴታችሁን እያየው ነበር። የውስጥ ንዴታችሁ ያናዳል በጣም። ኢትዮጵያን የመራት ማን ነው? አቶ መለስ ነው የመራት ወይስ አቶ ኢሳያስ ነው የመራት? አያችሁ፣ ዝም ብሎ ከባዶ አይደለም የተመጣው። ጀነራል ባጫ አዲስ አበባ ያለው ኤርትራና አስመራ ያለው ኤርትራ ያለው ዝም ብሎ አይደለም፣ ከባዶ የመጣ ነገር አይደለም። ማን ነው አለቃ እዚህ ውስጥ?
እኔ እንደውም ትንሽ አዛብቼዋለሁ። መለስ ጽፎ ከዛ ኢሳያስ የጻፈ ነበር የመሰለኝ ማስታወሻ ላይ እንደዛ ስለጻፈ አለኝ። መጽሔቷ ለብቻው አስቀምጫታለሁ። በነገራችን ኢትዮጵያ ሲሳይ ነው የሰጠኝ በዚህ አጋጣሚ ማስታወሻቱን ነው። ምን ፊል አደረጋችሁ? እሺ መጀመሪያ ኢሳያስ ነው። አሁን ሸፕ አድርገን ነው እንነጋገር። ምንድን ነው የሰራ ያለው? አፋር ላይ እኮ አርዱፍ እያስቸገረን ነው። እርምጃ ተወስድም ወይ? እንደውም ከዛ በፊት ሶሪ ቴክኒካሊ ያለውን ነገር እናውራው። የጽሁፍ ሰዎች፣ ሌሎች የህግ ሰዎች ተነጋገሩ። አንደኛ ለምን ነው በእጅ ጽሁፍ የተጻፈው? ለምን? ቢኮዝ ሌሎቹ ማየት የለባቸውም። ፋይል ውስጥ የለም። ፋይል አይቀመጥም። ገብቶችኋል? በደብዳቤ ቢሆን ቁጥር ሊወጣለት ነው። ቁጥር ከወጣለት ደግሞ ፋይል ሊደረግ ነው። ይሄን ቢሮክራሲ ውስጥና መንግስት ውስጥ የሰራን ሰዎች ብቻ ነው የምናውቀው። ይሄን ምንጊዜም ደብዳቤ ስትጽፉ የደብዳቤ ቁጥር አለች። ያቺ የደብዳቤ ቁጥር ተይዛ ደብዳቤዋ እንደ ፕራይም ሚኒስትር ደግሞ ሌቭል አይደለም። ፕራይም ሚኒስትር በስቴት በሌሎችም ያለን የግድ የደብዳቤ ቁጥር ያስፈልጋል። መዝገብ ቤት ያስፈልጋል። ፋይል ይደረጋል። ጥብቅ ሚስጥር ከሆነ ጥብቅ ሚስጥር ተብሎ ይታተምበታል። ሊሄድ ይችላል። ጥብቅ ሚስጥር ሆነ ለምን በእጅ ስክሪፕቶ? ለምን በእጅ ጽሁፍ? ለምን መለስም? ለምን ኢሳያስም? የደብዳቤ ፕሮቶኮልን በጣሰ መልኩ ማለት ነው። አንድ ሁለተኛ ለምን ትግርኛ? ኢሳያስ መብቱ ነው፣ ልክ ነው። የሥራ ቋንቋቸው ትግርኛ ነው። እዚህ ጋርም እንዳንጣላ በወቅቱ በነበረው የኢትዮጵያ ኮሙኒኬሽን ከውጭ ሀገር ጋር ኮሙኒኬት የምታደርገው ዩዥዋሊ በእንግሊዘኛ ነው እስከማውቀው ድረስ። ያም ሆኖ ግን ፐርሰናል የሆነ የብጻይ ጽሁፍ ነው የሆነው። ሁለት አንዱ ብጻይ ለአንደኛው ብጻይ ነው። አንደኛው ጓድ ለሌላኛው ጓድ ነው። ሁለት ሶስተኛ ትዕዛዝ ነው ያስተላለፈው ኢሳያስ። ትዕዛዝ ምን እያረክ ነው ስለ አርዱፍ ነው ያለው። አራተኛ መልስ ምትላያቶ መለስ ግድ የለም አርዱፍን ርዝራዦቹን እናጠፋቸዋለን። አንተ ግን የአገር ሚስጥር ትሪዝን ማለት ነው ባይዘው በአንድ ሀገር ውስጥ በምንም ተአምር ለሰው አገር የማትናገረው ገንዘብ እየለወጥክ መሆን ነው። ያውም እንደ ኤርትራ እንደ ኢሳያስ አይነት አካል ማለት ነው። ገንዘብ እየለወጥ ከተናገርክ እኮ አለቀ፣ ጉዳዩ አለቀ እኮ እዛ ጋር። ግድ የለህም እነከሌን እለኪያቸዋለሁ፣ የገንዘብ ለውጡ ላይ ተነጋገሩ። የእሱ ሚስጥረኞች አሉ፣ በህይወት አሉ መሰለኝ ሳስብ። አንደኛው ናቸው ያረፉታል። እኚህ ማረፉ መሰለኝ፣ ኢኮኖሚ አማካሪው ማረፉ። ያቶ መለስ የማነ ገብራ ማን ነው? የማነ ንዋይ ገብረአብ ሚስጥር ንዋይ ነው። ንዋይ ገብረአብ ነው ቲፒኤልኤፍ ውስጥ እንግዲህ ሰርክሉንም እንድታስቡት ማለት ነው። ንዋይ ገብረአብ ነው ያሉት። የህግ አማካሪው ማን ናቸው? እዛ ሰርክል ያለው ማን ነው? በደንብ ይዩት። ሰው ማን ነው የመራን? እንዴት ነው የተመራ ነው? ዘን የአፋር ህዝብ የማጥፋት ስራስ እንዴት ነው የተሰራው? እዚህ የጦርነቱ መንስኤ የብር ለውጥ ነው እያለ ሰው ይጽፋል። እዚህ ምሁራኖች ይራኮታሉ። ዛሬም ብትጠይቋቸው ፕሮፌሰሮች፣ ዶክተሮች ምኖች የብር ለውጡ ነው ይላል። ኦልሬዲ ተነግሮታል የብር ለውጥ። ኢሳያስ ወይ ፓርላማ እየተጠራ ስለሆነ ፓርላማው ከመሰብሰቡና ከመወሰኑ በፊት ብር ለውጥ ስላለ እባክህ የምትወስደውን እርምጃ ውሰድ። ከዚህ በላይ የሀገር ክደት የለም። ባይዘው ኢትስ ኤ ኮምፕሊት ሪዝን።
ኮምፕሊት ትሪዝን ነው። አዲስ አበባ ቶሎ የተወራ ስለሆነ እንዳያመልጥ ብር እናንተ ጋር አለ የምታደርገውን ነገር አድርግ። የደበቁት ብር ይኖራል። አንዱ ለምንድነው ገንዘብ ይቀየረው? በነገራችን ዋይ ጠቅላይ ሚኒስትሩ ሲመጡ ዶክተር አብይ ለምንድነው በፍጥነት በሚስጥር ለምን ብር ቀየረ? እንትኑ ታውቁታላችሁ። ይሄ እንዳይታወቅበት ነው አቶ መለስ ብር እየለወጥን ነው ብሎ የተናገረው። ብር እየለወጥን ነው ብለህ ነገር ጦርነት ላይ ስትገባ ምን ልትናገር እንደምችል አስበው። ስለዚህ አቶ ሲሳይ እናመሰግናለን። ማለት እንደው ውሸት ነው እንዳልባል እንኳን በጽሁፍ ጽፌ ሰኔ ወር ከዛ በፊትም አንስቼላችኋለሁ። አዲስ ኮምፓስ ቤተሰቦች ደጋግሜም ንገሩት ብዬ ነበረ። እኔ አልተናገርኩም። ስላወጣው ግን ከልብ አመሰግናለሁ። እንግዲህ ከዚህ ጋር የተያያዙ የአፋር ህዝብ ስቃዮች ናቸው። ከዛ በኋላ አፋር ህዝብ ላይ የደረሰው ስቃይ ማለት ነው። አሁንም ዛሬ ሲሳይን ማመሰግነው አዲስ ኮምፓስ የዛሬ 9 ዓመት ወይ ምናምን ኢንተርቪው አድርጓቸዋል። ማንን ነው ኢንተርቪው ያደረገው? ሱልጣን አንፍሬ አሊሚራን ኢንተርቪው አድርጓል። ሱልጣን አንፍሬ አሊሚራ ማለት የሱልጣን አሊሚራ ልጅ ማለት ነው። ሰሞኑን ለቆታል። እንግዲህ ሱልጣን የሚባሉት የዛ የሱዳ ያው ንጉስ እንደ ንጉስ አይነት አባት ተደርገው ነው የሚታዩት። የአባቱ ልጅ ማለት ነው። አይ ቲንክ ሱልጣን አንፍሬ አሊሚራም እሱም አረፉ መሰለኝ። በቅርቡ ማጣራት አለብኝ። የሱልጣን አሊሚራ ግን ቆይተዋል ከሞቱ። እሳቸውን ኢንተርቪው አድርጓል። ሱልጣኑን ማለት ነው። የአባት የሚባሉትን የሱዳን የአፋር እንዴት እንደሆነ ይነግሯቸዋል። ለዚህ ነው ዛሬ ቁጭ ብላችሁ ተከታተሉ፣ ሼር አርጉ፣ ለህዝብ አስተላልፉ። ይሄ ድንፋታ ቲፒኤልኤፍ ጋር ያለውን ድንፋታ እንዲህ ያረጋችሁ ሰዎች ናችሁ ለካ እያላችሁ አሳዩዋቸው። ደረታቸውን ነፍተው ሊናገሩ ሲሉ እናንተ ህዝብ የጨረሳችሁ ጨራሾች ናችሁ እያላችሁ አሳዩዋቸው። በዚህ ነው አንገታቸው የሚደፋው። 25 ዓመት ኢትዮጵያ በየዓመቱ የህዝብ ስቃይ እየበዛ ያ አሁን ኩዌት አሁን ስለ አፋር መለስ ካልኩኝ በኃይለሥላሴ ጊዜ ከ46 ዓመት በፊት የኢትዮጵያ ኩዌት የተባለችው ኤሪያ ዛሬ ህዝቡ በህይወቱ ልመና የማያውቅ ህዝብ ለማኝ ሆነዋል። ይንበላ የለውም፣ እንስሳ አልቋል። ሌላ ቀርቶ ነቸር እንኳን ዲስትሮይ አድርገዋል። ወንዙን በከረዩ ዳይቨርስ ተደረጉት፣ ወደ አፋር አገር እንዳይወርድ ቀይሩ እና እንግዲህ እነሱ በኢትዮጵያ ሁሉ ተበድለዋል፣ ግን አፋርን ይበልጥ በድለዋል። ለምን ያውቃሉ? አፋር በመሳሪያ ካለውና እንደነበር ከተውት በውጊያ ጊዜም ይተዋወቃሉ። ስለዚህ እነሱ ይህን ህዝብ አንበርክከው ረግተውት አዳሂተውት መሳሪያ ሁሉ ገፈው ያው አርብቶ አደርም ያ ግጦሹ የነበረበት መሬት በሙሉ ወስደውበት በየጊዜው ስም እያመጡ አንድ ጊዜ የስኳር፣ አንድ ጊዜ የውጭ ኢንቨስተር፣ አንድ ጊዜ ምን እያሉ ያ ህዝብ ዛሬ ሚሊዮንስ ከነበረው እንስሳ በእውነቱ 200 የለም ካልኩኝ አሁን ብዙ ሰው ይሰማኛል። ማንም ይሄ ልክድ አይችልም። የለም
ህዝቡን አዳሂቶታል፣ ሞራሉን ገሏል። 200 ቀረ ነው የሚሉት ከእንስሶቹ ከእንስሳዎቹ 200 ይቀራል። ይሄ እንግዲህ አሁን 100 ላም የነበረው አቨሬጅ ነበር በአፋር 100 ላም ለቤተሰብ አቨሬጅ ነው። ከግመልም ከፍየልም ፍየልና በግማ አይቆጠርም። እንዳው የሚቆጠረው ላምና ግመል ነበር። ይሄ ከ100 ያነሰ የነበረው ቤተሰብ የለም። ሀብታሞቹ በሺ ቤት ነበር። ነገር ግን አቨሬጅ 100 የታወቀ ነው። ይሄ ምሳሌም አለበት። እንዳውም ስሙ አሳፍርም በጣም በአቨሬጅ በአንድ አፋር ፋሚሊ ውስጥ እስከ 100 ከብቶች እንደውም በኋላ ምሳሌ ያነሱና የሚቆጠሩት ሌሎች እንትኖቹ ናቸው። ከብቶቹ ናቸው እና ግመሎቹ ፍየል በግ ምናምን እንደውም አይቆጠርም። እና ስያሜው ምን አለ? የኢትዮጵያ ኩዌት ነበር የምትባለው። በአቨሬጅ 200 ከነበረው ወደ ስንት 100 ከነበረው 100 ከነበረው 2 ምንድነው ፊልም የምታደርጉት በዚህ? ከዛስ ህዝቡን አንበርክከው ገዝተው መሳሪያ ገፈው የአፋር ኤሊት ያለቀው በዚህ መልኩ ነው። ስለ ጨው የሚያወሩት አለ፣ ሂዱና ስሙት። ሙሉ ለሙሉ ማን እንደተቆጣጠረው ይናገራሉ። እኛም አንስተነዋል። ቲፒኤልኤፍ እንዲህ አይነት የነውር ጥግ ተሸክሞ ነው ደረቱን የሚነፋው ቢነፋ የሚፈልገው። ሰሞኑን የተደረገ የአፋር ህዝብ ተቃውሞ አይታችኋል አይደል? ሲንጨረጨሩ አየዋቸው አንዳንዶች የቲፒኤልኤፍ የአዳዲሶቹ ድመቶች የብልጽግና መፈክር ነው ምናምን። ኖ የአፋር ህዝብ ወጥቶ ምንድን ነው ያለው አይታችኋል? ፎቶውን ህወሓት ታሪካዊ ጠላታችን ነው የሚል መፈክር ይዘው ነው የወጡት። የአፋር ህዝብ ሰሞኑን የወጣው ሰላማዊ ሰልፍ ነው። ህወሓት ታሪካዊ ጠላታችን ነው የሚል አይደለም። የወንዝ አቅጣጫ የቀየረ እኮ ተፈጥሮ የነበረው ወንዝ ወደ አፋር እንዳይወድ አቅጣጫ ተቀየረ። ምንድነው እየሰማን ያለ ነው እኮ ይሄንን ነው። የተፈጥሮ የወንዝ አቅጣጫ አፋር እንዳያገኝ የተቀየረበት ማለት ነው። ኧረ ስንት ጉድ ነው የምንሰማው። ከጭንቅላታችሁ በላይ የሆነ ነገር እኮ ነው ያለው። ነገሯቸው፣ አሳዩዋቸው። ወዲ መዲድ ምናምን መንጁስ ቲፒኤልኤፍ ለሚሉ አሳዩዋቸው ምን እያደረጉ እንደኖሩ። የደን ጭፍጨፋው፣ የዛፍ ጨፍጭፈው የተከሏቸው ምንድነው ያደረጉ የነበረው? አፋርን እንደ አፋር እንዲያጠፉት። ይሄን ነው የምታዩት። ለምን ብትላችሁ ብትጠይቁ ግን እነ ሱልጣኖቹ ምን ይሉ ነበረ? አሰማችኋለሁ። ክልል ሲደራጅ ራሱ ኦኬ በቋንቋ ከሆነ ቋንቋ እንደራጅ ከሆነ ሲባል አፋርን ቆርሰው ነው የወሰዱት። የምትሰሟቸው ነገሮች በጣም ያበሳጫሉ። ነገራችን ቻርተሩ እንግዲህ የሚለው ያው ሁሉ በምን ያው ምን እንግዲህ ድሮ ውጭ ያለንም ተመካክረንበት አሉ። ነገር ግን ውጭ ስንገባ ያው የበለጠ ሰው ስለተገኘ ምን ስርዓት እንከተል የሚል ነበር። ምን ሲስተም ምን አይነት ኢትዮጵያን የምንፈልገው እንግዲህ ፌዴሬሽን ይስማመናል የሚል ነበር። ብዙዎቹ በዚህ ተስማሙ።
እና በምን መልክ ነው ፌዴሬሽኑ ያው የስራ ቋንቋ አማርኛ እንዳለ ሆኖ ሌላው ግን ክልሎች የሚመሰረቱት በቋንቋ እንዲሆን የሚል ሀሳብ የመነጨው ከነሱ ነው። ግን የተሰበሰቡትም ተስማምተዋል እና በዚህ አይነት አሁን ያለው ይሄ ክልል የሚባል ነገር የተመሰረተው ከዛ በመነሳት ነው። ከዛ ስብሰባ እና ከዛ በኋላም የህግ አዋቂዎች እና ከነሱም ሰዎች ተጨምረውበት ኮንስቲቱሽኑ ተጻፈ እና